ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህም አደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ከብልጽግና ጋር ስልጣን የተጋሩ የተቃዋሚ ፓርቲ መሪዎች ከጠቅላይ ሚኒስትሩ ከፍ ያለ ወቀሳ እንደተሰነዘረባቸው ከፍተኛ መንግስታዊ ምንጮች ጠቆሙ። የኢዜማና የአብን መሪዎች ባሉበት ሁኔታ ሰሞኑን በጠቅላይ ሚኒስትር ጽሕፈት ቤት በተደረገ አንድ ስብሰባ ላይ ጠቅላይ ሚኒስትሩ በስፍራው የተገኙትን የተቃዋሚ ፓርቲ መሪዎች እንደ ብልጽግና ሀገርን በማስጠበቅና በማስቀጠል ረገድ ታግዙናላችሁ በሚል ሐሳብ ስልጣን ከማጋራት አንስቶ በብዙ ነገር ብንደግፋችሁም እናንተ ግን ሀገር ስትፈርስ ወደ አሸናፊው ለማዘንበል አጥር ላይ ተንጠልጥላችሁ በታዛቢነት እያያችሁ ነው እንዳሏቸው ነው ምንጮች እየጠቆሙት። አክለውም ስልጣን በማጋራት ዘመናዊ ቪላዎችንና መኪናዎችን ጭምር ስንሰጣችሁ ቢያንስ በሀገር ደረጃ ችግር ሲደቀን ልንተጋገዝ እንችላለን የሚል እምነት ነበረን። እናንተ ግን ከመንግስት ጥቅሙን እያገኛችሁ በሀገር ጉዳይ አያገባንም በሚል መንፈስ በዝምታ ተቀምጣችሁ እንደ ታዛቢ ታዩናላችሁ። አቋማችሁ ሊገባን አልቻለም። በዚህ ደረጃ መተባበር የማትፈልጉ ከሆነ አቋማችሁን ንገሩንና እኛም አቋማችንን እናስተካክል እንዳሏቸው ነው ምንጮቹ የገለጹት። ከሰሞኑ አንዳንድ የተቃዋሚ ፓርቲ አመራሮች በማህበራዊ ሚዲያው ላይ ከብልጽግና በላይ ብልጽግና ሆነው ብቅ እያሉ ያሉትም በጠቅላይ ሚኒስትሩ ተግሳጽ ደንግጠው ነው የሚል እምነት እንዳላቸው የመረጃ ምንጮቹ ጨምረው ገልጸዋል። ጅቡቲ ከ7000 በላይ ኢትዮጵያንን ከሀገሯ ማስወጣቷ ተዘገበ። የጅቡቲ መንግስት ሰነድ አልባ የሆኑ የውጭ ሀገር ዜጎች ከሀገሩ እንዲወጡ ያስቀመጠው የአንድ ወር የጊዜ ገደብ መጠናቀቁን ተከትሎ ሰነድ አልባ ናቸው የተባሉ 7000 ኢትዮጵያውያንን በዛሬው ዕለት ከሀገሩ አስወጥቷል። ሌሎች ቀሪ ኢትዮጵያውያንም በመጪዎቹ ቀናት ወደ ሀገራቸው እንደሚመለሱ ከጅቡቲ የሚወጡ ዜናዎች ያመለክታሉ። በጅቡቲ የሚገኘው የኢትዮጵያ ኤምባሲ ሰነድ አልባ ኢትዮጵያን ከሀገሪቱ እንዲወጡ የተቀመጠው የጊዜ ገደብ እንዲራዘም ለሀገሪቱ መንግስት ያቀረበው ጥያቄ በጅቡቲ መንግስት ውድቅ መደረጉ አይዘነጋም። በሌላ በኩል ሶማሌላንድም ባለፉት 3 ቀናት በሺህ የሚቆጠሩ ሰነድ አልባ ኢትዮጵያንን በማፈስ ወደ ተለያዩ ካምፖች ማስገባቷ ተመልክቷል። የሶማሌላንድ ፖሊሶች በአሁኑ ሰዓትም አፈሳቸውን አጠናክረው የቀጠሉ ሲሆን የአፈሳ እርምጃው እንደተጠናቀቀ በሺዎች የሚቆጠሩ ኢትዮጵያን ወደ ሀገራቸው ይላካሉ ተብለዋል። የብልጽግና መንግስት ከጎረቤት ሀገራት ጋር ያለው የዲፕሎማሲ ግንኙነት እጅግ የተበላሸ በመሆኑ በጥቂቱ የጅቡቲ፣ የሱዳን፣ የደቡብ ሱዳን፣ የኤርትራና የግብፅ መንግስታት ጀርባቸውን ሰጥተውታል። ፍርዱ ከአብራኩ በሚወጡ አምባገነኖች ህልሙ ጨንግፎ በሀገሩ ተስፋ እንዲቆርጥ እየተደረገ ነው ሲል እናት ፓርቲ አስታወቀ። እናት ፓርቲን ያለው 84ኛውን የአርበኞች ድል መታሰቢያ በዓል አስመልክቶ ለመላው ኢትዮጵያን ባስተላለፈው የእንኳን አደረሳችሁ መልእክቱ ነው። ይህ ቀን ጀግኖች አባቶቻችንና እናቶቻችን ለ5 ዓመታት ያህል በዱር በገደል ተዋድቀው በአድዋ የደረሰበትን ቅስም ሰባሪ ሽንፈት ለመበቀል የመጣውን ፋሽስት ድል የመቱበትን አንጸባራቂ ድል የምናስብበት ዕለት ነው ብሏል ፓርቲው። አባቶቻችን በብርቱ ተጋድለውና የቤት ስራቸውን በውል ተወጥተው ሀገራችን ዳግም የድል ቀን የምታከብር እንጂ የነፃነት ቀን አስባ እንዳትውል አድርገዋል ሲልም አክለዋል። ይሁንና ይሄኛው ትውልድ ቀሪ የቤት ስራውን በፍትህ፣ በመልካም አስተዳደር፣ በኢኮኖሚ፣ በእድገትና በቴክኖሎጂ ሀገሩን ማሳደግ ሲገባው ከአብራኩ በወጡ አምባገነኖች ህልሙ ጨንግፎ በሀገሩ ተስፋ እንዲቆርጥ እየተደረገ ነው ሲል እናት ፓርቲ ገልጿል። ስለሆነም ትውልዱ አንድ ተጨማሪ አርበኝነት ይቀረዋል ቢባል ከእውነታው የራቀ አይሆንም ያለው እናት ፓርቲ ይህም እንደ አንድ የፖለቲካ ማህበረሰብ ከአብራኩ ወጥተው መልሰው ወደ ጭቆና ለሚወስዱት ልጓም ማበጀት፣ በህግ የበላይነት የምትመራ ሀገር መፍጠር፣ መልካም አስተዳደር ሰፍኖ ሀገሬው በነፃነት እየኖረና በመላው ሀገሪቱ ተንቀሳቅሶ ጥሮ ግሮ ሀብት የሚያፈራበትንና የራሱን ወግ ባህል ጠብቆ ዓለም በደረሰበት ሳይንስና ቴክኖሎጂ ተወዳዳሪ ትውልድ የሚፈራበትን ስርዓት ማንበር ነው ብለዋል። ከደብረ ብርሃን ከተማ ወደ አዲስ አበባ የሚደረግ የትራንስፖርት አገልግሎት ባለመኖሩ ዛሬ ከጠዋት 4 ሰዓት ጀምሮ በርካታ ተጓዦች ሲጓዙ መዋላቸውን ከስፍራው የደረሰን መረጃ ያመለክታል። ይህን ተከትሎ ችግሩን ያዩ አንዳንድ ባለተሽከርካሪዎች ከመናኸሪያ ውጭ ታሪፉን እጥፍ በማድረግ ለአንድ ሰው 500 ብር እያስከፈሉ መውሰዳቸው ተሰምቷል። በደብረ ብርሃን ትኬት ቆራጭ ማህበራት ቢኖሩም መኪኖች የሉም ያሉት ተጓዦቹ የከተማ አስተዳደሩ ችግሩን በአስቸኳይ ሊቀርፍልን ይገባል ሲሉ ጠይቀዋል። የደብረ ብርሃን ከተማ መናኸሪያ የትኬት ቆራጭ ማህበራትን በማስገባት ህብረተሰቡን በተወሰነ መልኩም ቢሆን ከተጨማሪ ክፍያ ለማዳን የተሞከረ ቢሆንም እንደዚህ ያሉ ጊዜያዊ ችግሮች ሲከሰቱ ምላሽ መስጠት ያስፈልጋል ነው ያሉት ነዋሪዎቹ። ከዚህም በተጨማሪ ከደሴ ወልዲያ፣ ከደሴ ባቲና ከደሴ ከሚሴ ጨርሶ ትራንስፖርት እንደሌለ ነው የተነገረው። የዚህ ምክንያቱ ደግሞ ከጸጥታና ከታሪፍ ጋር በተገናኘ
ባለ ተሽከርካሪዎች ስራ አልሰራም ብለው በማቆማቸው ነው ተብሏል። ይህን ተከትሎ ማህበረሰቡ ከፍተኛ መጉላላት እየደረሰበት እንደሆነ ተገልጿል። ስለ ጉዳዩ የየከተሞቹን መስተዳድር አካላት ለማነጋገር የተደረገው ተደጋጋሚ ጥረት አልተሳካም። በቅርቡ ከቤተ ክርስቲያኑ አስተምሮ ያፈነገጠ ስብከት አስተላልፈዋል ተብለው ጉዳያቸው እስኪጣራና ውሳኔ እስኪያገኝ ድረስ በበዓታቸው ተወስነው እንዲቆዩ ቅዱስ ሲኖዶስ የወሰነባቸው አቡነ ገብርኤል በአምቦ መድኃኔዓለም ንግስ ላይ ተገኝተው ማስተማራቸው በቤተ ክርስቲያኑ አባቶችና በምዕመናን ዘንድ መነጋገሪያ ሆኗል። አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም ብለው በአንድ አውደ ምሕረት ላይ መስበካቸውን ተከትሎ ስብከታቸው እጅግ በርካታ የቤተ ክርስቲያኗ ልጆች በማስቆጣቱ ቅዱስ ሲኖዶስ ተሰብስበው ውሳኔ እስኪያገኙ ድረስ በቤታቸው እንዲቀመጡና በአውደ ምሕረቶች ስብከት እንዳይሰጡ መደንገጉ ይታወሳል። ይሁንና ይህ ውሳኔ በተሰጠ በሶስተኛው ቀን የዓመቱ መድኃኔዓለም ሲከበር አቡነ ገብርኤል በአምቦ ከተማ ፋሪስ ደብረ መንከራት መድኃኔዓለም ቤተክርስቲያን ምርቃት ላይ መገኘታቸው ነው የተነገረው። የአቡነ ገብርኤልም በቦታው መገኘት ተከትሎ የነበረው ሁኔታ የተቃውሞ ሰልፍ ነው የሚመስሉ ያሉት ምዕመናን እውነተኛ አባት ቢሆኑ ኖሮ የቅዱስ ሲኖዶስንና የታላላቅ አባቶቻቸውን ትእዛዝ ያከብሩ ነበር፣ ምን አይነት ዘመን ላይ ነው የደረስነው በማለት ማዘናቸውን ገልጸዋል። ከአንዳንድ ምዕመናን ጀምሮ እስከ አባቶች ድረስ በዚህ ደረጃ ወርዶ መገኘት ከሰውነት ክብርና ከመንፈሳዊነት ወርዶ በዘረኝነት ትምክህት መውደቅ የግንዛቤ ወይስ የትምህርት እጥረት ነው ወይስ መታመም ነው በማለት የጠየቁት ምዕመናኑ የሲኖዶስ ውስጥ አቅም እስከምን ድረስ ነው፣ የሚወስናቸው ውሳኔዎችን ማን ነው የሚያስፈጽምለት በማለት አጥብቀው ጠይቀዋል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የፕሪቶሪያው የግጭት ማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ሳልሳይ ወያኔ ዛሬ ባወጣው መግለጫ ከሰሰ። ፓርቲው የደብረጽዮን ቡድን ትግራይን ከሚያፈርሱ ተግባራቱ በአስቸኳይ ሊቆጠብ ይገባል በማለትም አሳስቧል። ይህ የህወሓት ቡድን የጦርነት ተፈናቃዮችን ወደ ቀያቸው የመመለስንና በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለሱን ተልዕኮ ረስቶታል በማለት የወቀሰው ሳልሳይ ወያኔ የቡድኑ ዋና አጀንዳ በምርጫ ቦርድ የተነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል በማለትም ተችቷል። የዓለም አቀፉ ማህበረሰብ ትኩረት ወደ ሳበው ወደ ዕለቱ መረጃ ስናልፍ የመን በ30 የእስራኤል ጀቶች ስትናጥ አምሽታለች። እንደዛተችው ዛሬ ማምሻውን እስራኤል በየመን ሆዴዳ ከባድ የአየር ጥቃት ማድረሷ ተሰምቷል። በዚህ ከባድ ጥቃት በየመን ሆዴዳ የወደብ ከተማ 9 ወታደራዊ ኢላማዎች መመታታቸውን አልጀዚራ ከሁቲ ምንጮች ያገኘውን መረጃ ዋቢ አድርጎ ዘግቧል። የእስራኤል መገናኛ ብዙሃን በበኩላቸው ቢያንስ 30 ተዋጊ ጀቶች የመንን በማጥቃቱ ረገድ ተሳትፏል የሚል መረጃ እያጋሩ ይገኛሉ። ይህ ጥቃት የየመን ሁቲ በእስራኤል ቤን ጎሪዮን አየር ማረፊያ አቅራቢያ ሚሳኤል ማስወንጨፉን ተከትሎ የተፈጸመ ነው። አንድ ስማቸው ያልተጠቀሰ የአሜሪካ ከፍተኛ ባለስልጣን የዛሬ ምሽቱን እርምጃ እስራኤልና አሜሪካ በቅንጅት የፈጸሙት ጥቃት እንደሆነ ይፋ አድርገዋል። ጥቃቱ ለሁቲ ድጋፍ የሚያደርግ ፋብሪካ ላይ ኢላማ ማድረጉ የተነገረ ሲሆን የጉዳቱ መጠን ግን ምን ያህል ነው የሚለው እስካሁን አልተገለጸም። ታይም ኦፍ እስራኤልና አልጀዚራ እስራኤል በ30 ጀት 65 ቦታዎች ላይ ጥቃት በመፈጸም የመንን ስታነድ አምሽታለች ብለዋል። እስራኤል ከአሜሪካና ከእንግሊዝ ጋር በጋራ በመቀናጀት ከደቂቃዎች በፊት 65 የደርማሽ ቦምብ ኢላማዎችን የጣለችው የሁቲ ታጣቂዎች ይገኙበታል በተባሉት የየመን ግዛቶች ማለትም በሰንዓ፣ በሰዳህ፣ በማሪብ፣ በሃጃህ፣ በአልጃውፍና በሆዴዳህ ነው። በዚህ ከባድ ጥቃት በርካታ ሰዎች ሳይሞቱ እንዳልቀረ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ከትናንት በስቲያ የሁቲ ታጣቂዎች ወደ እስራኤል ሚሳኤል በመተኮስ በእስራኤል ዋና አየር ማረፊያ ላይ ጉዳት ማድረሳቸውን ተከትሎ ከቴል አቪቭ በኩል ከባድ ያጸፋ ምላሽ እንደሚጠብቃቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስጠንቅቀው ነበር። ከዚህም በተጨማሪ እስራኤል በሚቀጥሉት ቀናት በጋዛ ላይ የተቀናጀ የምድር ዘመቻ ለመክፈት ሙሉ ዝግጅቷን እንደጨረሰች አንድ ከፍተኛ ባለስልጣን ተናግረዋል።